ሙስሊሞች ሆናችሁ እንጂ እንዳትሞቱ ምንም ነገር እንዳታላችሁ ዱቄት ዘይት የተለያየ ነገር ሸንግሏችሁ በዱንያ ተታላችሁ ዲናችሁ ለቃችሁ እንዳትሄዱ ከኛ ማገል ተሰዶ ምንም ነገር ሳያገኝ ወደ ቀብር ይገባል በዱንያ ላይ ያሉ ጥቅሞች ከኛ ማከል ደግሞ ዱንያ ላይ ገኒማው ምኑ መጥቶ ሀብት ያገኛል ምናልባት ሀብቱ እዚህ ዱንያ ላይ ሲመጣ አላህ እዚህ አስቀድሞልን ነው እንዴ አኺራ ምንም የለንም እንዴ ብሎ እስከ መፍራት ደረሰ ሙስዓብ ወንድማችን ግን ተሰዶ ቤት ንብረቱን ትቶ ስንት ነገር ትቶ ተሰዶ መጥቶ በሚሞትበት ሰዓት ላይ የሚቀበርበት ጠፋ ፊቱን ስንሸፍነው እግሩ ይከፈታል እግሩን ስንሸፍነው ፊቱ ይከፈታል የሚከፈንበት ጨርቅ አጣን ለነብዩ ሰለላሁ ዐለይሂ ወሰለም ስንነግራቸው ፊቱን በጨርቁ ሸፍኑትና እግሩን ደግሞ ሳር ነገር አድርጋችሁ ቅበሩታል የዚህ ጊዜ ምግብን ትቶ ማልቀስ ጀመረ ሐባብ ኢብኑ አልአረት ሰብስክራይብ በማድረግ ቤተሰብ ይሁኑ ሙስሊሞች ሆናችሁ እንጂ እንዳትሞቱ ምንም ነገር እንዳታላችሁ ዱቄት ዘይት የተለያየ ነገር ሸንግሏችሁ በዱንያ ተታላችሁ ዲናችሁ ለቃችሁ እንዳትሄዱ አላህ አደራ አለን ሙስሊም ሆናችሁ እንጂ እንዳትሞቱ አለና ወዕተሲሙ ቢሐብሊላህ አለ በአላህ ገመድ በላ ኢላሃ ኢላላህ በቁርአን አንድ ሁኑ ተሳሰሩ ጀሚዓን አለ ሁላችሁም አለ አላህ አንድ ሁኑ አንድነታችሁን አጠናክሩ ወላ ተፈረቁ አለ እንዳትለያዩ ልዩነት መለያየት አዛብ ነው ቅጣት ነው አንድነት ረህማ ነው እዝነት ነው እንዳትለያዩ ወዝኩሩ ኒዕመተላህ የአላህን ጸጋ አስታውሱ ኢዝ ኩንቱም አዳአን እናንተ ጠላቶች በነበራችሁ ጊዜ እናንተ እርስ በራሳችሁ የምትወጋጉ አንዱ አንዱን የሚያጠቃ አንዱ አንዱን የሚያጠፋ በነበራችሁ ሰዓት ላይ ፈአለፈ በይነ ቁሉቢኩም አላህ በልቦኖቻችሁ መካከል እርስ በራሳችሁ እንድትስማሙ እንድትዋደዱ አንዱ ለአንዱ እንዲያስብ አንዱ ለአንዱ እንዲጨነቅ አላህ ይህንን አደረገ ፈአስባህቱም ቢኒዕመቲሂ ኢኽዋና አላል አያችሁ በሱም ጸጋ ወንድማማቾች ሆናችሁ ኒዕማ ነው ወንድምነት ወንድምን ማግኘት ወላሂ ኒዕማ ነው ፈአስባህቱም ቢኒዕመቲሂ ኢኽዋና አላህ በሱም ጸጋ ወንድማማቾች ሆናችሁ ወኩንቱም አላ ሸፋ ሁፍረት ሚነናር እናንተ ከጀሃነም ጫፍ ላይ አፋፍ ላይ ነበራችሁ ልጠፉ የቀረባችሁ ጀሃነም ውስጥ ልገቡ ኢስላምን ሳታገኙ ልጠፉ የቀረባችሁ ነበራችሁ ፈአንቀዘኩም ሚንሃ አላህ ነብዩን ልኮ ኢስላምን አምጥቶ ከዚህ ጨለማ ወደ ብርሃን አመጣችሁ ወደ ተውሂድ መንገድ አላህ አመጣችሁ ወደ ኢስላም አላህ አመጣችሁ በማን አማካኝነት በነብዩ አለይሂ ሰላቱ ወሰላም አማካኝነት ስለዚህ كذلك يبين الله لكم آياته الله እንዲህ በዚህ መልኩ አናቅጾቹን ለእናንተ ይገልጻል ያብራራል لعلكم تهتدون ትክክለኛው መንገድ ትመሩ ዘንድ ያለ አላህ ይናገራል ይሄ የቁርአን የወረደበት ሰበብ አለው ነብዩ ሰለላሁ ዐለይሂ ወሰለም መዲና ላይ በሚኖሩበት ሰዓት ላይ አውስና ኸዝረጅ የሚባሉ የመዲና ሁለት አንጋፋ ጎሳዎች አሉ እነዚህ ጎሳዎች ለ120 ዓመታት ሲገዳደሉ አንዱ አንዱን ሲያፈናቅል ሲገል ምን ሲሉ የነበሩበት ሰዓት ነበር አላህ ነብዩን ልኮ ያንን ጥላቻ አላህ ያስወገደበት ነው ሺስ ኢብኑ ቀይስ የሚባል ይሁዲ ሁልጊዜ የሙስሊሙ አንድነት ሙስሊሙ አንድ ሲሆን ሲተባበር ሲተዛዘን ሌላውን ያቃጥሏል ይሁዶች ሁልጊዜም ያቃጥሏቸዋል ዛሬም ያቃጥላቸዋል ነገም ያቃጥላቸዋል ይሄ ባህሪያቸው ነው ይቀጥላል አቃጠላቸው አውስና ኸዝረጅ ቁጭ ብለው ሲጫወቱ ምን ሲሉ እነዚህ ሰዎች ጭራሽ አንድ ቦታ ላይ መቀመጥ መነጋገር መተባበር መተዛዘን ጀመሩ ቆይ ያለ ሸር የሚፈልቀው ሸር የሚገኘው ሁልጊዜም ከይሁዶች ነውና ልጁን ይባላል ናለና ሂድና በእነዚህ ሰዎች መካከል ያላቸውን ግንኙነት አበላሻለሁ አተዝኩሩና የውሙ ቡአስ በላቸዋል የቡአስ ለት ቡአስ ማለት በአውስና በኸዝረጅ መካከል መጨረሻ የተደረገች ጦርነት ናት ይህን ታስታውሳላችሁ በላቸዋል ታዳሳለው የዛኔ የሚመጣው ይታወቃል ይሄንን ብቻ አንተ አድርጋለሁ ሁለቱ አንሳርና አንሷሮቹ አውስና ኸዝረጅ ቁጭ ብሎ በሰላም እየተጫወቱ እየተነጋገሩ አንዱ አንዱን እየተባበር ምን ይያለ በመልካም ሁኔታ ላይ ባሉበት ሰዓት እነዚህ ሰዎች ጭራሽ አንድ ቦታ ላይ መቀመጥ መነጋገር መተባበር መተዛዘን ጀመሩ ቆይ ያለ ሸር የሚፈልቀው
ሸር የሚገኘው ሁልጊዜም ከይሁዶች ነውና ልጁን ይባላል ና አለና ሂድና በእነዚህ ሰዎች መካከል ያላቸውን ግንኙነት አበላሻለሁ። አተዝኩሩነ የውሙ ቡአስ በላቸዋል። የቡአስ ዕለት፣ ቡአስ ማለት በአውስና በኸዝረጅ መካከል መጨረሻ የተደረገች ጦርነት ናት። ይህን ታስታውሳላችሁ በላቸዋል። ታዳስ አለው የዛኔ የሚመጣው ይታወቃል፣ ይህንም ብቻ አንተ አድርጋለሁ። ሁለቱ አንሷሮቹ አውስና ኸዝረጅ ቁጭ ብለው በሰላም እየተጫወቱ እየተነጋገሩ አንዱ አንዱን እየተባበር ምን እያለ በመልካም ሁኔታ ላይ ባሉበት ሰዓት መጣና አተዝኩሩነ የውሙ ቡአስ፣ እንደው የቡአስ ዕለት የተከሰተውን ታውቃላችሁ? አዎ። ማን ነበር ሲያጠቃ የነበረው? የኛ ሁሌም እኔ ሚል እኔ የሸይጣን ባህሪ ነው። አነ ኸይሩን አላደል እኔ የተሻልኩ ነኝ አለ አላህ ለአደም ስገድ ሲባል خلقتني من نار وخلقته من طين እኔን ከእሳት ፈጠርከኝ እሱን ከጭቃ ፈጠርከው ማን ይበልጣል? እንዴት ለሱ ልስገዳል? እኔ ሲል ሁሌም ችግር ይፈጠራል። እኛ አሉ የአውስ አለ የኸዝረጅ አለ መጠራራት ጀመሩ። ወዴት? ወደ ቀድሞ ጸባቸው ሊመለሱ፣ ወደ ጦርነት ሊመለሱ አላህ ጅብሪል ልኮ ነብዩ አለይሂ ሰላቱ ወሰላም ጋር ይሄንን የቁርአን አንቀጽ አወረደ። ነብዩ ሰለላሁ ዐለይሂ ወሰለም መተው እኔ በመሐከላችሁ ኑሬ ብለው ይሄንን የቁርአን አላህ በእነሱ ላይ ዋላላችሁን ውለታ እናንተ ጠላቶች ነበራችሁ፣ እርስ በራሳችሁ የምትገዳደሉ የምትጨራረሱ ፈአለፈ በይነ ቁሉቢኩም አላህ በልቦኖቻችሁ መካከል አስተሳሰረ፣ አንድ አደረገ። እዝነት አንዱ ለአንዱ እንዲጨነቅ እንዲያስብ አላህ አደረገ። ፈአስባህቱም ቢኒዕመቲሂ ኢኽዋና በሱም ጸጋ ወንድማማች ሆናችሁ። እንዴት እኔ እያለሁ አሉ ተለቃቅሰው ተቀቃቅፈው ድጋሚ ያንን ጥላቻቸውን አስወገዱ። አላህ የዛን የሁዲ ሴራ እንዲከሽፍ አላህ አደረገ። ወመከሩ ወመከረ አላህ። ሁሌም ኸይር መጥፎ ነገር ያሴራሉ፣ አላህ ያንን ያከሽፍባቸዋል። ስለዚህ ወንድማማችነት ምንድነው? ጸጋ ነው፣ ኒዕማ ነው። ይህንን ወንድማማችነት ይህንን አንድነት ልናጠናክር ይገባል። አንድነት ሲኖር ኃይል ይኖራል። አንድነት ሲኖር ሁሌም ከአላህ Subhanahu Wa Ta'ala ዘንድ መልካም ነገር ይመጣል። ስለዚህ አንድነት ዛሬ ለዚህ ነው ጉዳይ መነጋገር። የአንድነት ጉዳይ የሚያስጨንቅ ነው። አንድነት የሌለው ህዝብ በአንድነት የማይሰራ ሁሌም ኪሳራ ነው። ለስኬት አይበቃ፣ ይከፋፈላል፣ እዛ ይሄዳል፣ በየቦታው ኃይል ይወገዳል። የዛኔ የጠላት መጫወቻ ነው የሚሆነው። አንድነትን አላህ ለዚህ ነው ባዮን አንድ እንድንሆን አላህ ሲያዝ መሰረታዊ ነገሮች አሉ። ዛሬ አንድ እንዳንሆን አንድነታችን እንዲወገድ የሚያደርጉ ምንድነው ከተባሉ ብዙ ጊዜ ከአላህ Subhanahu Wa Ta'ala ትእዛዝ መውጣት ነው። ከነብዩ አለይሂ ሰላቱ ወሰላም አስተምሮ መውጣት ነው። አላህ ወዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ ሲል በአላህ ገመድ በላ ኢላሃ ኢላላህ እኛ መካከል ጭቅጭቁ ሲመጣ ንትርኩ ሲመጣ ያንን ንትርክ ልናስተናግድ ዳኛ ሊሆን የሚችለው ማን ነው? አላህ ነው አይደለም? አላህ የነብዩ አለይሂ ሰላቱ ወሰላም ሐዲስ ነው። ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላህ ወረሱል። በአንዳች ነገር ካልተግባባችሁ ከተጨቃጨቃችሁ ጉዳያችሁን ወደ አላህ ወደ ቁርአን እንደዚህ ወረሱል ወደ መልእክተኛ ወደ ሐዲስ መልሱት። እስቲ የሆነ ነገር አልተግባባንም እኔ እናንተ ወንድሜ እኔና አንቺ አልተግባባንም፣ የሆነ ነገር የሚያጨቃጭቀን መጣ። ጉዳያችን ዳኝነቱን ለማን እንስጥ? ለአላህ እንስጥ። አላህ ምን ይላል በዚህ ቁርአን በዚህ ሐዲስ? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ ባልኩት አስተሳሰብ አንተ ባልኩ አስተሳሰብ አያችሁ፣ እኔ ስሜቴ የምከተል ሰው የራሴን አመለካከት የምከተል ከሆነ ሸይጣን እንደፈለገ ይጫወትብኛል። ሸይጣን ስውር እኮ ነው ዛሬ ይሰፋል። እንደፈለገ አስተሳሰብ ስሜት ብቻ እንድንከተል ያደርግና እርስ በርስ እንድንባላ ያደርጋል። እርስ በርስ ኢማሙ ሻፊዒና ኢማሙ ማሊክን ታውቃላችሁ? ኢማሙ ሻፊዒ ረሕመቱላሂ ዐለይህ የኢማሙ ማሊክ ተማሪ ናቸው። ነገር ግን በቁርአን የሆነ ያልተስማሙበት ጉዳይ ካለ ቁርአን እንዲህ ነው ካለ ይቀበላሉ። በአንድ ወቅት አንድ ሰው መጣና አብዛኞቻችሁ መጣቁት ታሪክ ነው። ኢማሙ ማሊክ ጋር ሚስቴ ከጨረቃ ካልበለሽ ፍቺ ነሽ ብሎ ጠይቃላት። ከዛ ለኢማሙ ማሊክ መጥቶ ሚስቴን እንደዚህ ብያታለሁ፣ አዎ በቃ ከጨረቃ አትበልጥም፣ በቃ ፍቺ ናት አሉ። ኢማሙ ሻፊዒ የሆነ መስጊዱ አጥር ላይ ነበሩ፣ ጎን ላይ ነበሩና በሆነ ነገር መሽጉል ነበሩ። ጥያቄውን ሲጠየቅ ሲመለስም በሆነ ነገር መሽጉል ስለነበሩ ጠያቂውን ምን እንደጠየቀ ምን እንደተመለሰለት መማር ስለሚፈልጉ ሩጠው መጥቶ ጠየቁት። ምን ነበር የጠየቀው? መልሱስ ምንድነው አሉት። ሚስቴ ከጨረቃ ካልበለሽ ፍቺ ነሽ ብዬ ለኢማሙ ማሊክ ሲጠይቃቸው አዎ ፍቺ ናት አሉ። በጭራሽ ሚስትማ ፍቺ አይደለችም ከጨረቃ ትበልጣለች።
ሱብሃንአላህ የታያታል። አረ በጭራሽ አላህ ነው ቁርአን ላይ የተናገረው ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም የሰው ልጅን እጅግ ባማረ ውብ በሆነ መልኩ አላህ ፈጥረነዋል ብሎ ተናግሯል። ስለዚህ ከሰው ልጅ የበለጠ ያማረ ሰው የለምና ሚስት ከጨረቃ ትበልጣለች። ና ኢማሙ ማሊክ ጋር እንሂዳለን። ኢማሙ ማሊክ ጋር መጡ። ይህንን ነገር ሻፊ ያቀረቡ ኢማሙ ሻፊ ረሕመቱላህ ዐለይህ ኢማሙ ማሊክ ምን አሉ? ሻፊ ልክ ብለዋል፣ ቁርአኑን በስነ ስርዓት ቁርአን ያለውን ተናግረዋል፣ እኔ ተሳስቻለሁ አሉ። ኢማሙ ሻፊ ማን? ኢማሙ ማሊክ የኢማሙ ሻፊ ሸኽ ናቸው። አያችሁ ዓሊም ይሄ ነው። እኛ ዛሬ ውስጣችን ኩራት እኮ ነው። አልኪብሩ በጠሩል ሐቅ ወገምጡ ናስ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ኩራት ማለት ሐቅን አለመቀበል፣ እንደዚሁም ሰዎችን የበታች አድርጎ መመልከት። ሐቅ ሲመጣ መቀበል የዓሊሞች የሷሊሆች የደጋግ ሰዎች ኩራት ከውስጣቸው የወጣ ሰዎች ባህሪ ነው። ይሄ ነው ነገር ሲመጣ እስቲ ጉዳያችንን ወደ ቁርአን ወደ ሐዲስ እናምጣው። ወደ ራሴ አስተሳሰብ አላምጣው፣ ወደ ግሩፔ ሳይሆን ቁርአን ሐዲስ ምን ይላል? እኔ በራሴ አስተሳሰብ በራሴ አመለካከት መሄድ ከሆነ ሁልጊዜም የሸይጣን መጫወቻ ነው። ሸይጣን ደግሞ ሱብሃንአላህ አንዴ ከጋለበን አደጋ ነው ሸይጣን። አቡ ሃይደር የሚናገራት ቂሳ አለ። አንድ ቂሳ ላካፍላችሁ። አንደኛው ሁሌ ሰዎች ይጨቃጨቁና ምን ይሉና ሁሉም አይ ሸይጣን አሳስቶን ነው፣ ሸይጣን እንዲህ ብሎን ነው፣ ሸይጣን እንዲህ ብሎን ነው ሲል አንደኛው ሁሌ በሸይጣን ምን ትላላችሁ? ራሳችንን የሚያጠፋው ሁሌ ወደ ሸይጣን ትወስዳላችሁ ብሎ መልስ ይሰጣቸዋል። ከዛ ይህ ሰውዬ ለሸይጣን ሲከራከር የነበረ ሰው በመናሙ ሸይጣን ይመጣል። ዛሬ ሁሌ ሰዎች እኔን መጥፎ አድርጎ ይመለከቱኛል፣ አንተ ብቻ ዛሬ ተከራከርክልኝ፣ ስለዚህ የፈለከውን ነገር ላድርግልህ እዘዘኛለሁ። እኔማ የምፈልገው ሐረም መሄድ ነው፣ በቃ ሐጅ ማድረግ ነው፣ ካዕባ ላይ መሄድ ነው። ና ወስደሃለሁ። በምን እኔን ጋልበኛል። ጋለበው ይዞት መሄድ ጀመረ። መሀል ላይ አረ ሽንቴ መጣ አንዴ ሲል አረ የዋልከው ውለታ ልዩ ነውና እኔ ላይ ሽናብኝ አሏል። አንተ ላይ ሸናበት። ልክ ሲሸናበት በኃይለኛ ጥፊ ከእንቅልፉ ነቃ። ምንድነው ሲል ሚስቱ ላይ ነው ለካ የሸናው ይሄ ሰውዬ። አየ ሸይጣን እንዴት እንደሚጫወት ሁሉ አባብሎ አሳምሮ ውብ አድርጎ ያመጣላል። ወንድምን እንድትጠላ ውብ አድርጎ አንተ እኮ ሐቅ ላይ ነህ ብለው ወንድምን እንድትጠላ ለወንድም መጥፎ አመለካከት አንተ ብቻ ኸይር ከሪያስክ አድርጎ ይስልልሃል። የሸይጣን ወጥመድ ከባድ ነው። ለዚህ ነው ኢብኑል ቀይም ረሕመቱላህ ዐለይህ ሸይጣን መዳኺሉ ሸይጣን አለል ኢንሳን ሸይጣን የሰዎች ልቦ ላይ የሚገባበት ብሎ ከተናገሩ 6 ነጥቦች አንደኛው ሸይጣን የሚያስደስተው ነገር ቢኖር ሁላችንም ከኢስላም እንድንወጣ ነው። ሁላችንም ኩፍር ላይ እንድንወድቅ ነው ሸይጣን የመጀመሪያው ዓላማው። ይሄ ካልተሳካ ይላሉ በዲን ላይ አዳዲስ ፈጠራ ቢድዓ እንድንሰራ ይፈልጋል። ለምን ከተባለ ማንኛውም ሰው በኢስላም ላይ አዲስ ነገር ሲሰራ መልካም ነገር ብሎ ነው የሚሰራው፣ መጥፎ ነው ብሎ የሚሰራ የለም። ኸይር ነው አጅር አገኝበታለሁ ብሎ ስለሚሰራ ሊቶብት አይመችም። ሶስተኛ ከባኢር ዙኑብ ትላልቅ ወንጀል ላይ እንዲወድቅ ያደርጓል። ያ ካልተሳካ አራተኛ ሰጋኢር ዙኑብ እኛ የትኛው ጥምር ውስጥ ገብተናል እንድናውቅ ነው። አምስተኛ ምን ያደርጋል? በአንድ ጉዳይ ላይ ብቻ ቢዚ እንድንሆን ያደርጋል። ለምሳሌ ስለ ተውሂድ እንጽፋለን፣ በፌስቡክም ተውሂድ ቅድሚያ ለተውሂድ በደንብ እንናገራለን። ስለ ተውሂድ እንላለን፣ ያስፈልጋል። ነገር ግን እዚህ ጋር ሙስሊሙ አደጋ ቢደርስበት ሙስሊሙ ቢጨፈጨፍ ምን ቢል ቦታ አይሰጠው። ወይ በተቃራኒ ስለ ሙስሊሞች አንድነት እንዲህ ይላል። እዚህ ጋር ቀብር ቢመለክ ምን ቢባል ምንም ቦታ አይመስለው። በአንድ ነገር ቢዚ እንድንሆን ያደርጋል። ስድስተኛ ወይ ወደፊት ይገፋሃል ወይ ይጎትታል። ወሰጢይ ሚዛናዊ እንድትሆን አይፈልግም። ወደፊት ይገፋል፣ ድንበር ታልፋለህ። እከሌ ካፊር ነው፣ እከሌ ሙብተዲስ ታፔላ ትለጥፋል። ወይም ደግሞ እንደዚህ ይጎትታል። ምን ያደርግሃል? በቃ መጥፎም ሲሰራ ጠጅ ቤት ሲገባ አብሮት ይገባል። ተሳሁል ሁሉም ገርገር አድርገ ገደል ውስጥ ይከተ እንጂ ሚዛናዊ ሆነ እንድትሄድ አያደርግም። ይሄ የሸይጣን ወጥመድ ነው። እኛ የትኛው ላይ ነው የጠመደን? ያዘን ራሳችን ጠይቅ። ስለዚህ ነገሮች እንዲስተካከሉ ሁላችንም ወደ ቁርአን ወደ ሐዲስ ልንመለስ ይገባል። እንደው ቀደምቶችን ስንመለከት ወላሂ እንኳን በህይወት ኑሮ አይደለም ከሞተ በኋላ ለወንድማቸው የነበረው ፍቅር፣ ለአንድነት የነበራቸው ፍቅር የሚገርም ነው። አንድ ታሪክ ልንገራችሁ። ታሪኩን የሚናገሩት ሐባብ ብን አልዓረት የሚባሉ ታላቁ ሰሃባ ናቸው ረዲየላሁ ዐንሁ። ቃለ ሀጀርና ማዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ከነብዩ ዐለይሂ ሰላቱ ወሰላም ስደት ወጣን ወደ መዲና።
نلتمس وجه الله تعالى يا الله سبحانه وتعالى فيت فلقن كالله من دا لماغنيت بيت نبرتاتشنن كل نغرتتن ود مدينة تسددن كذا فوقع أجرنا على الله أجراتنا الله زند هنا فمنا من مات ولم يأكل من أجره شيئا منهم مسعد بن أمير بلو يموت وندمون سلام مسعب مورات جمر حباب እንደውም በዛ ሰዓት ጾመኛ ነበር ይባላል ከኛ ማገል ተሰዶ ምንም ነገር ሳያገኝ ወደ ቀብር ይገባል በዱንያ ላይ ያሉ ጥቅሞች ከኛ ማከል ደግሞ ዱንያ ላይ ገኒማው ምኑ መጥቶ ሀብት ያገኛል ምናልባት ሀብቱ እዚህ ዱንያ ላይ ሲመጣ አላህ እዚህ አስቀድሞልን ነው እንዴ አኺራ ምንም የለንም እንዴ ብሎ እስከ መፍራት ደረሰ ከዛ ኸባብ ምን አለ ኢፍጣር ቀርቦለት ነበር ጾመኛ ነበር ስለ ወንድም ሙስዓብ ወንድማችን ግን ተሰዶ ቤት ንብረቱን ትቶ ስንት ነገር ትቶ ተሰዶ መጥቶ በሚሞትበት ሰዓት ላይ የሚቀበርበት ጠፋ ፊቱን ስንሸፍነው እግሩ ይከፈታል እግሩን ስንሸፍነው ፊቱ ይከፈታል የሚከፈንበት ጨርቅ አጣን ለነብዩ ሰለላሁ ዐለይሂ ወሰለም ስንነግራቸው ፊቱን በጨርቁ ሸፍኑትና እግሩን ደግሞ ሳር ነገር አድርጋችሁ ቅበሩታልና የዚህ ጊዜ ምግብን ትቶ ማልቀስ ጀመረ ሐባብ ኢብኑ አልአረት ሰብስክራይብ በማድረግ ቤተሰብ ይሁኑ